ሰላም ጤና ይስጥልኝ እንዴት ናችሁ? ውድ ቻናል የተከታታዮች ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋር እንዴት ነው? ሰላም ነው ወይ? እንዴት ነው? ኦርቶዶክስ ክርስቲያኖች ጾሙ ምን ይመስላል? የመጀመሪያ ቀን ጾም ጥሩ ነው? እግዚአብሔር ይመስገን እኔ ጋር ጥሩ ነው። በጥሩ እያለፈ ነው። ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እስኪ ካነበብኩት አንድ አስተማሪ ታሪክ አነብላችኋለሁ። ከዓመታት በፊት ቢልጌት ካንተ የሚበልጥ ባለጠጋ አለ ተብሎ ተጠይቆ ነበር። እሱም ሲመልስ አዎ በሀብት የሚበልጠኝ አንድ ጥቁር ሰው አለ ብሎ መለሰ። ከብዙ ዓመታት በፊት ወደ ኒውዮርክ መሄድ ነበረብኝ። ወደ ኒውዮርክ ለመሄድ አየር መንገድ ሳለው የተለያዩ ጋዜጦችን የጋዜጣ አዘዋሪዎች እጅ ላይ አየሁ። ካየኋቸው ጋዜጦች መካከል አንዱን ወደድኩት። ለመግዛትም አስቤ ኪሴ ስገባ ዝርዝር ስላጣው ሳልገዛው መልሼ ተውኩት። በድንገት አንድ ጥቁር ጋዜጣ አዟሪ ልጅ መጣና ጋዜጣውን ሰጠኝ። ዝርዝር የለኝም አልወስደውም አልኩት። እርሱም ችግር የለውም በነፃ ውሰደው አለኝና በነፃ ሰጠኝ። ከ19 ዓመት በኋላ ማለትም ባለጸጋ ከሆንኩ በኋላ ያንን ልጅ ፈልጌ ለማግኘት ወስኜ ከአንድ ወር ተኩል ፍለጋ በኋላ አገኘሁት። ከዚያም አወከኝ ብዬ ጠየቅኩት። አዎ አውቀሃለሁ፣ ዝነኛው ቢልጌት አይደለህምን አለኝ። ከብዙ ዓመት በፊት ጋዜጣ በነፃ ሰጥተኛል። ያንን ውለታህን አካክሼ መመለስ እፈልጋለሁ። የፈለግከውን የትኛውም ነገር እሰጥሃለሁ፣ ጠይቀኝ አልኩት። ያም ጥቁር ሰው በምንም ልታካክሰው አትችልም አለኝ። እኔም ለምን አልኩት። እኔ የሰጠሁ ድሃ በነበርኩ ጊዜ ከድህነቴ ላይ ነው። አንተ ግን ልትሰጠኝ የመጣኸው ባለጸጋ በሆንክ ጊዜ ነው። እነዚህ ሁለቱ እንዴት አካክሰህ ልትሰጠኝ ትችላለህ ሲል ጠየቀኝ። ቢልጌትም ያን ጥቁር ወጣት በእርግጥም ከኔ የሚበልጥ ባለጸጋ ነው አለ። ለመስጠት ባለጸጋ መሆን አይጠበቅብንም፣ ወይም ባለጸጋ እስክትሆን ድረስ አትጠብቅ። መስጠት የልብ ጉዳይ እንጂ የአቅም ጉዳይ አይደለም። ያለውን የሰጠ ንፉግ አይባልም እንዲሉ አበው። ውድ የቻናሌ ተከታታዮች እንግዲህ ከዚህ አስተማሪ ታሪክ መስጠት የልብ እንጂ የሀብት ወይም ደግሞ የንብረት ጉዳይ እንዳልሆነ እና በተለይም በዚህ በጾማችን ወቅት ለኔ ቢጤዎች መስጠት እንዳለብን መቸር እንዳለብን የሚያስተምር ታሪክ ነውና ከታሪኳ ብዙ እውቀትን እንደቀሰማችሁ ተስፋ በማድረግ ስላዳመጣችሁኝ እያመሰገንኩኝ የዛሬውን ታሪክ ርዕስ ወይም ደግሞ ንባብ እዚህ ጋር አቆማለሁኝ። ክብረት ይስጥልን።